ሰላም የቻናላችን ቤተሰቦች ዛሬም አዲስ ስራ ይዤላችሁ መጥቻለሁ። የዛሬው ስራ የትሬዲንግ ስራ ነው። ምንም አይነት የትሬዲንግ እውቀት ሳይኖራችሁ ይሄንን ዛሬ ማሳያችሁን ተጠቅማችሁ እንዴት ቢትኮይንን፣ ዩኤስዲቲን፣ ኢቴሪየምን እንዴት ትሬድ ማድረግ እንደምትችሉ አሳያችኋለሁ። በጣም አሪፍ ስራ ነው፣ ቀላል ነው። ቪአይፒ የቴሌግራም ግሩፕ ደግሞ እንዴት በነፃ መቀላቀል የምትችሉበትን ሊንክ ሰጣችኋለሁ። ከዛ በኋላ እዚህ ላይ ተመዝግበን ቢትኮይንንና ኢቴሪየምን ትሬድ እናደርጋለን ማለት ነው። ሁሉንም ነገር በዝርዝር አሳያችኋለሁ። መመዝገቢያ ሊንኩን ቴሌግራም ላይ አስቀምጥላችኋለሁ ወይም ደግሞ ኮሜንት ቦታ ላይ ልክ ስትነኩት ወደ መመዝገቢያ ቦታ ይወስዳችኋል። በመቀጠል ለመመዝገብ እዚህ ጋር ኢሜል ታስገባላችሁ። ከዛ ኢሜላችሁ ላይ የሚላከውን ቬሪፊኬሽን ኮድ እዚህ ጋር ታስገባላችሁ። እቺን ታይመር ነክታችሁት ፓስወርድ አስገብታችሁ ሳይን አፕ ማድረግ ነው። እኔ ስለተመዘገብኩኝ ቀጥታ ወደ ውስጥ ገብቼ ያለው ነገር አሳያችኋለሁ። እዚህ ጋር እንደምታዩት እኔ ባላንሴ ላይ ወደ 200 የሚጠጋ ዩኤስዲቲ ያለኝ። ያው በመጀመሪያ ትሬድ ለማድረግ ዩኤስዲቲ ያስፈልጋችኋል። ስለዚህ እናንተ ዩኤስዲቲያችሁን እዚህ ላይ ቶፕ አፕ ታደርጋላችሁ ማለት ነው። ከምን ክሪፕቶ ዋሌታችሁ ላይ በምንድነው? በቲአርሲ20 በቲአርሲ20 ከ10 ጀምሮ የፈለጋችሁትን ያክል ነው እዚህ ጋር የምታስገቡት። ከዛ በኋላ ትሬድ እናደርጋለን። ትሬድ ለማድረግ ደግሞ የተለያዩ የሚያስፈልጉ ነገሮች አሉ። እነሱንም እንዴት እንደሆነ በዝርዝር አሳያችኋለሁ። እዚህ ጋር ለምሳሌ ልግባና ውስጥ ላይ ያላሳያ ትሬዲንግ ሂስትሪ የሚባል ነገር አለ። ካልኩሌት የምናደርግባቸው ቦታዎች አሉ። በመጀመሪያ እናንተ ለምሳሌ ያላችሁን ባላንስ እዚህ ጋር ካልኩሌት የምትለው ላይ ትገቡና ምን ያክል ነው ያላችሁ የሚለውን ነገር እዚህ ጋር ታስገቡና ታያላችሁ። እናንተ በመጀመሪያው በሁለተኛው ፓስ በሶስተኛው ፔሪድ ምናምን የሚለውን ነገር እዚህ ጋር በዝርዝር ይመጣል ማለት ነው። ለምሳሌ እዚህ ጋር ያስገባችሁት እናንተ በመጀመሪያው 20 ከሆነ ያው 20ን ታስገቡና ያስገባችሁት 20 በስንት ስቴፕ ነው ምናምን የሚለው ነው። በ10 ስቴፕ ከሆነ 20ው በ10 ስቴፕ ካልኩሌት ሲደረግ ይኸውላችሁ በምንድነው በመጀመሪያው በሁለተኛው በሶስተኛው ምን ያክል ትሬድ ማድረግ እንዳለባችሁ በምን ያክል አማውንት እንደሆነ ካልኩሌተሩ ይነግራችኋል ማለት ነው። እናንተ ያንን ካልኩሌተር ተጠቅማችሁ ነው እዚህ ላይ ትሬድ የምታደርጉት። ከዛ በኋላ ትሬድ ለማድረግ ይኸው ቢቲሲ አለ፣ ኢቴሪየም አለ። ቢቲሲ የሚለው ላይ እንገባለን እዚህ ጋር። ከዛ በኋላ ቢቲሲ ላይ እንደገባን እንደምታዩት እዚህ ጋር ዳይሬክት የፕሪዲክሽን ቦታዎች አሉ። እዚህ ጋር እንደምታዩት ይኸው ትክክለኛ ማንኛውም ቦታ ላይ ብትሄዱ አሁን ላይ ቢትኮይን ያለበትን ዋጋ የሚገልጽ ነው። ከዛ በኋላ ከፍ እናደርገውና እዚህ ጋር የተለያዩ ህጎች አሉ ወይም ሩሎች አሉ። እዚህ ጋር ሩልስ የሚለው ላይ ገብታችሁ ከፈለጋችሁ ደግሞ ሩልሶቹን ማየት ትችላላችሁ። ሩል የሚለው ላይ ስንገባ ከፍ አድርጋችሁት እንደምታዩት ነምበሮችና ሪዛልቶቹ ምን እንደሚሆኑ ነው። ለምሳሌ ኦድ ብላችሁ የምትሄዱ ከሆነ እንደምታዩት ይኸው እነዚህ ከ14 እስከ 27 ያሉ ቁጥሮች መጀመሪያ ላይ ያሉ። ከዛ በኋላ ከስር ደግሞ ኦድሶች እንደገና አሁንም ይኸው ቢግ ኦዶች ቢጎች እዚህ ጋር አሉ፣ ስሞሎች እዚህ ጋር አሉ። ኦድ ኢቭን ምንድነው? ሙሉ ቁጥር ማለት ነው። ኦድ ደግሞ ጎደሎ ቁጥር ማለት ነው። ከዛ ቢግ ኦድ ደግሞ ትልልቅ የሆኑ ጎደሎ ቁጥሮችና ትንንሽ የሆኑ ሙሉ ቁጥሮች የሚላለ ቢግ ኢቭን እና ስሞል ኦድ የሚላለ። እናንተ ከነዚህ ውስጥ ነው መርጣችሁ የምትሄዱት። ከዛ በኋላ እዚህ ጋር ደግሞ ምን አለ ጓደኞቼ? 5 ሚኒት አለ፣ 3 ሚኒት አለ፣ 1 ሚኒት አለ። እናንተ ከነዚህ በ5 ሚኒት ነው በ3 ሚኒት ነው በስንት ሚኒት ነው የሚመቻችሁ የሚለውን ነገር ነው የምታዩት። እነዚህ ነገሮች በደንብና በጥንቃቄ ካያችሁ በኋላ ቴሌግራም ግሩፕ ላይ ልወሰዳችሁና ደግሞ እንዴት እዛ ጋር የሚባለውን ነገር ቲፕ ወስደን ፕሬዲክሽኑ ላይ የሚሰጠው መተን እዚህ ጋር እንዴት እንደምናደርግ አሳያቸው። ኦኬ ጓደኞቼ ቻናሉ እዚህ ጋር የምታዩት ነው። እዚህ ጋር የተለያዩ የሚሰጡ ፓዝ ነምበሮችና ኦዶች ይኖራሉ። እነዚህ ሁላ በ5 ሚኒት ከዚህ በፊት ቲፖች ሲሰጡበት የነበሩ ናቸው። ለምሳሌ ይኸውላችሁ ሪኮመንድ 1x በሚለው የመጀመሪያው እዚህ ጋር ይኸውላችሁ ዊን ነበር። ምንድነው 94ቱ ላይ ዊን ተባለ። ምን ተብሎ እንደተባለ እዚህ ጋር ታያላችሁ። ይኸውላችሁ ይሄው ኢቭን ተብሎ ነበር እዚህ ጋር። ከዛ ከፍ ታደርጋላችሁ በፈርስት ሪዛልት በሰከንድ ምናምን ይላል። ይኸው በ2x ደግሞ እዚህ ጋር ይኸውላችሁ አልተሳካም ነበረ፣ ስሞል ነበር የተባለው። ከዛ ይኸው ሪዛልቶች እንደዚህ ይለቀቃሉ። ፓስ ታይም 3 በዊን ያደርጉት በፓስ ታይም 1 2 3 በስንት እንደሆነ ማለት ነው። ይኸው ለምሳሌ ይሄ ይኸው ፔሪድ ነምበር ይባላል። 97 ላይ ይኸው ስሞል ተብሎ ይሄኛው ዊን ሆኗል። ከዛ ደግሞ 98 ስሞል ተብሏል። ከዛ ከፍ እናደርገውና እዚህ ጋር ይሄው ይሄም ስሞሉ ዊን ነው። ከዛ በኋላ ይሄው 0199 መጨረሻ ላይ ስሞል ተብሏል። ልክ በእንደዚህ አይነት መንገድ ማለት ነው። እዚህ ጋር እናንተ እያያችሁ ትሬዶችን ትወስዳላችሁ። ኦድ ኢቭን ስሞል ምናምን የሚባሉትን። ከዛ በኋላ እናንተ ልክ እዚህ ጋር በየ5 ሚኒቱ ነው የሚሰጠው ብያቸዋለሁ እንደነገርኳችሁ። ልክ 5 ሚኒት ላይ ታይሙ ደርሶ እዚህ ጋር ሲሰጥ እዚህ ጋር ተመጡና ይሄንን 5 ሚኒት ላይ ታደርጋላችሁ። ከዛ በኋላ 5 ሚኒት ላይ እንደምታዩት ይሄው ከላይ ከፍ ደግሞ ሳደርገው ይሄኛው ሰከንዷ ናት። ፓዝ ነምበር ደግሞ ሪዛልት የሚባለው መጨረሻ ላይ ይመጣል። እዚህ ጋር እንደምታዩት ይኸውላችሁ ይሄው ፔሪድ ነምበር ደግሞ እዚች ጋር ከስር ተጽፋለች። እቺኛዋ ያው ለምሳሌ አሁን ላስት ጌም ሪዛልቱ የቢትኮይን ዋጋ 62883 ብር ከ86 ሳንቲም ነበረ ማለት ነው። ባጭሩ ምንድነው እዚህ ጋር እናንተ ትሬድ የምታደርጉት የቢትኮይንን ፕራይስ ነው ማለት ነው ትሬድ የምናደርገው። ስለዚህ ይሄኛው አሁን ይኸው ሊያልቅ ታይም ድሮ 7 ሰከንድ ቀርቶታል። ይሄኛው ያልቃል። ከዛ በኋላ የሚቀጥለውን
እንዴት ትሬድ እንደምናደርግ አሳያችኋለሁ። አሁን የዚህኛው የ5 ሚኒቱ ዋጋ ይሄው በመጨረሻው በ86 ወይም በ6 አልቋል ማለት ነው። ከዛ በኋላ ይሄን ከፍ እናደርገውና እኛ ለምሳሌ አሁን ቀጣዩን ለመሄድ ይሄ 5 ሚኒት ላይ ነው። ከዚህ ውስጥ ምንድነው ብላችሁ መሄድ የምፈልጉት ቢግ ነው፣ ስሞል ነው፣ ኦድ ነው፣ ኢቭን ነው፣ ቢግ ኢቭን ምናምን ነው። ከዚህ ውስጥ ታያላችሁ። እናንተ ከነዚህ ውስጥ ሄዳችሁ ማየት የምፈልጉትን ታዩና ታስገባላችሁ። ያለፉትን ፔሪዶች ደግሞ ማየት ከፈለጋችሁ እዚህ ውስጥ ገብታችሁ ማየት ትችላላችሁ። ዳታ በ5 ሚኒት በ3 ሚኒት ምናምን የሄዳችሁት ማለት ነው። በኋላ ላይ አሁን ላይ እኛ አሁን ገና እዚህ ጋር ትሬድ ልናደርግ ነው። ያለፉትን ግን ሂስትሪዎች ይኸውላችሁ በ5 ሚኒት ለምሳሌ ተረድሮ ይመጣሉ ማለት ነው። ሁሉም ዳታዎች ይኸውላችሁ ያለፈው ሪዛልታው መጨረሻው 17 ቁጥር ነበር ማለት ነው። ከፍ አድርገውና ይኸውላችሁ አሁን ይኸው 5 ሚኒት ላይ መጥቻለሁ። ከዛ በኋላ ይኸው ለምሳሌ እኔ ስሞል ብዬ ነው መሄድ የፈለኩት። ይኸው ስሞል እለዋለሁ። 5 ሚኒት ላይ አድርጌዋለሁ። ስሞል ብዬ ነው መሄድ የፈለኩት። ከዛ እዚህ ጋር አማውንት እናስገባለን። አማውንት በስንት ነው የሚል የምፈልገው? በአንድ ነው፣ በሁለት ነው፣ በሶስት ነው ይለኛል። ለምሳሌ ይኸው በ5 ከዛ ትሬድ የምትለው አነካለሁ። ይኸው ስሞል ብለህ ትሬድ ልታደርግ ነው ይለኛል። የቀረው ደቂቃ ይሄን ያክል ነው፣ ምን ያክል ነው የምታገኘው ምናምን የሚለውን ስሞል ብያለሁ። ይኸው ኮንፊርም እለዋለሁኝ። ከዛ በኋላ ይኸው ፐርቸስ ሰክሰስፉሊ ያለኝ ማለት ነው። ቅድም 205 ነበረኝ። ከ205 ላይ ተቀንሶ ይኸው አሁን 200 ሆኗል ማለት ነው። ልክ ከ5 ደቂቃ በኋላ እቺ ውጤት ታልቃለች። ውጤታችንን እንጠብቃለን ማለት ነው። እዚህ ጋር ምንድን ነው የሚባለው የሚለውን። ስለዚህ ይሄኛው መጀመሪያ ትሬድ የምታደርጉት ይሄኛ ነው። እዚህ ጋር ደግሞ ከለር ከፈለጋችሁ ደግሞ ከለርን ትሬድ ማድረግ ትችላላችሁ። እዚህ ጋር ከለር ደግሞ ምንድነው? ሬድ ፐርፕል እና ግሪን ነው። ቀይ፣ አረንጓዴና ፐርፕል ማለት ነው። ቀጣዩ የመጨረሻው ቁጥር ቀይ ነው የሚሆነው ሰማያዊ ነው የሚሆነው የሚለውን እንደሚሄድ ነው። ይሄኛውም ደግሞ 1 ሚኒት አለው፣ 3 ሚኒት አለው፣ 5 ሚኒት አለው። እናንተ ከነዚህ ውስጥ ትመርጣላችሁ። እዚህ ጋር አማውንት ታስገባላችሁ። ልክ እንደ ቅድሙ አማውንት ካስገባችሁ በኋላ እቺን ትሬድ የምትለዋን ትጠቀማላችሁ። ሁለተኛው የምትሰሩበት መንገድ ይሄ ነው። ሶስተኛው ደግሞ እዚህ ጋር ጓደኞቻችሁ በመጋበዝ ደግሞ አሪፍ ቤኔፊት የምታገኙበት መንገድ አለ። በሌቭል ላይ ያሉትን ሰዎች ስትጋብዙ ከኮሚሽናችሁ ምናምን ይሄን ያክል ይኸው በ0.1% አለ፣ 5%፣ 1.3 ደግሞ ኤጀንቶች ያገኛሉ ማለት ነው። እዚህ ጋር የእናንተ መጋበዣ ሊንክ እዚህ ጋር ይመጣል። ሪፈራላችሁ እንደዚህ ኮፒ አድርጋችሁ ጓደኞቻችሁን ደግሞ በመጋበዝ በዚህም ተጨማሪ ቦነሶችን ማግኘት ትችላላችሁ ማለት ነው። ጓደኞቼ ከሞላ ጎደል ዌብሳይቱ የሚሰራው በእንደዚህ አይነት መንገድ ነው። እናንተ ካልኩሌተሩን ተጠቀሙ፣ ጓደኞቻችሁን ጋብዙና እንደዚህ ስሩበት። በመጨረሻ ደግሞ የሰራችሁትን ለማውጣት እዚህ ጋር ቶፕ አፕ የሚለው ላይ ይመጣና እዚህ ጋር ይሄው ዊዝድሮ የሚለው ላይ ነው የምንገባው። ከዛ ዊዝድሮ ላይ ከገባን በኋላ ምን እናደርጋለን? ይሄው ፕሊዝ ብሊንድ አድርግ መጀመሪያ ይለኛል። እናንተ ምንድነው የምታደርጉት? እዚህ ጋር TRC20 USDT አድሬሳችሁን ከክሪፕቶ ዋሌታችሁ ላይ ታመጡና እዚህ ጋር TRC ዋሌታችሁን ኮንፊርም TRC20 አድሬስ ታስገቡና ኮንፊርም ታደርጋላችሁ። ኢሜል ይላካል ኮዳችሁ ላይ ኢሜላችሁን ታስገባላችሁ። ኮዱ ላይ የመጣውን ኢሜል ታስገባላችሁ። ከዛ በኋላ ቀጥታ ወጣችሁ ዊዝድሮ ስታደርጉት በ2 ደቂቃ ውስጥ ወደ አድሬሳችሁ ወይም ወደ ዋሌታችሁ ይገባል ማለት ነው። ከሞላ ጎደል በእንደዚህ አይነት መንገድ ነው የሚሰራው። እዚህ ጋር ያልገባችሁ ነገር ካለ ምናምን ጻፉልኝ፣ መልስላችኋለሁ። የሁሉንም መመዝገቢያ ሊንክም ቴሌግራም ላይ አስቀምጥላችኋለሁ። በጣም አሪፍና በጣም ቀላል ነው። ከስር እናንተ በመጀመሪያው ዙር፣ በሁለተኛው ዙር፣ በሶስተኛው ዙር እየጠበቃችሁ ልክ በእንደዚህ አይነት መንገድ ስሩበት። ያልገባችሁ ነገር ካለ ጻፉልኝ፣ አስረዳችኋለሁ። ያው ከዚህ በፊት እንደዚህ አይነት ተመሳሳይ ብዙ ስራዎች ላይ ሰርተናል። አንዳንድ ጊዜ ያው ዩቲዩብ ቪዲዮችን እያጠፋቸው ካልሆነ ከታች ወርዳችሁ ብታዩ እንደዚህ አይነት ሌላ ተመሳሳይ ስራዎች ላይም የሰራዋቸው ማግኘት ትችላላችሁ። ጓደኞቻችሁን በመጋበዝ ደግሞ በዛም አሪፍ ማግኘት ትችላላችሁ። ጓደኞቼ በቢትኮይን እና ኢቴሪየምን እዚህ ላይ ገብታችሁ በእንደዚህ አይነት መንገድ ትሬድ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች ያያችሁ ጠብቁኝ።